በምረቃው ስነ ስርዓት ላይ የተገኙት የዕለቱ የክብር እንግዳም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም ክልሉ የሰላም ተምሳሌት እንዲሆን የፖሊስ ሚና የላቀ በመሆኑም የፖሊስ አባላት ለማንኛውም ብሔርና ሃይማኖት ሳይወግኑም ህዝቡን በማገልገላቸው ላበረከቱት አስተዋጽኦ አመስግነዋል። የሰላም ተምሳሌት እንዲሆን በማድረግ ረገድ የክልሉ ፖሊስ የተጫወተው ሚና ከፍተኛ ስለሆነ ዛሬም ሰላሙ ፍሬ ያፈራ እንዲቀጥል በማድረጋችሁ መላው የክልላችን ፖሊስ አባላትን በዚህ አጋጣሚ ታላቅ ምስጋናና አድናቆት አቀርብላችኋለሁ። ፖሊስ በጀግንነት መጠበቅን፣ በሰብአዊነት ማገልገልን፣ የትኛውንም ብሔር የትኛውንም ሃይማኖት ሳይወክል ለመላው ኢትዮጵያውያን ፖሊስ ነኝ፣ አገልጋይ ነኝ፣ ሰላም አስከባሪ ነኝ ብሎ በመንቀሳቀሱ ያለምንም አድሎ ልዩነት ህዝባችን በማገልገላችሁ ሀገራችን ኢትዮጵያ ጀመረችውን የለውጥ ጉዞ ጠንካራ ሀገር በኢኮኖሚም ደግሞ የአፍሪካ ተምሳሌት የሆነች ሀገር እንድትሆን መላው የኢትዮጵያ የሰላም የጸጥታ ደህንነት አመራሮችና አባላት በመቀናጀት በሰሩት ተጋድሎና ድል ኢትዮጵያ ጸንታ የብልጽግና ተምሳሌት እንድትሆን ሁሉም ባለንበት በተሰማራንበት ግንባር አርበኛ ሆነን የራሳችን አስተዋጽኦ ስላበረከትን አጠቃላይ ለጸጥታ መዋቅር ከፍተኛ ምስጋናና አድናቆት አቀርብላችኋለሁ። በመርሃ ግብሩ የተገኙት የክልሉ ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው የዛሬው ተመራቂዎች የሰላም የብልጽግናና የመቻቻል ተምሳሌት የሆነችውን የደቡብ ኢትዮጵያ ክልልን ከህዝቡ ጋር በማቀናጀት ፖሊሳዊ አደራቸውን ሲወጡ መቆየታቸውን ገልጸዋል። ክልላችን ሰላም መቻቻልና የብልጽግና ተምሳሌት በመሆን እያስመዘገበ ያለው ፈጣን ለውጥ የማይታያቸው ጥፋት፣ ግጭትና ከፋፋይነትን መተዳደሪያቸው ያደረጉ የሁሉም በጎና መልካም ነገር ተቃራኒውን ጽንፍ ያዙ ኃይሎች ገጽታችንን ለማጠልሸት የሚያደርጉትን ከንቱ ሙከራ የጸጥታ ኃይላችን ከህዝቡ ጋር በመሆን ስርዓት ለማስያዝ ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። ተመራቂዎቹም የፖሊስን ተልዕኮ መሰረት በማድረግ ከተለያዩ ብልሹ አሰራሮች የጸዱ በመሆን ኃላፊነታቸውን በተገቢው እንዲወጡም የሚያስችል ዕውቀት ማግኘታቸውን ተናግረዋል። በቀጣይም በተቀናጀ የፖሊስ ዲሲፕሊን ማህበረሰቡን እንደሚያገለግሉም አረጋግጠዋል። ጤናማና በፖሊሳዊ ዕውቀት የተካነ የፖሊስ ኃይልን ለማፍራት እየተሰራ መሆኑን የተናገሩት የኮሌጁ ኃላፊ ኮሚሽነር ዘሪሁን ማለቆም ተመራቂዎቹ ከስልጠናቸው ጎን ለጎን የበጎነት ስራ በመስራት መቆየታቸውን አስረድተዋል። የደቡብ ኢትዮጵያ ክልል ፖሊስ ማሰልጠኛ ማዕከል የተሟላ ፖሊሳዊ ዕውቀትና ክህሎትን የጨበጠ ለሀገራችን ብሎን ለክልላችን ህገ መንግስት ታማኝ የሆነና የጠራ አመለካከት ያለው አካሉ የዳበረ ጤናማ የሆነ የፖሊስ አመራርና ባለሙያ በማፍራት በአገሪቱና በክልሉ ሰላምና ጸጥታ ላይ ተጽዕኖ የሚያሳድሩ የወንጀል አዝማሚያዎችና አደጋዎችን በመለየት በመቆጣጠር እንዲሁም በክልሉ ኢኮኖሚ፣ ማህበራዊና ዲሞክራሲያዊ ሂደት ላይ የበኩሉን አስተዋጽኦ በማበርከት ቀጣይነት የተረጋጋና ሰላማዊ ማህበረሰብ ለመፍጠር ያለመ ተቋም ነው። ማሰልጠኛ ማዕከሉ በሚቀጥሉት 20 ዓመታት ውስጥ በፖሊስ ትምህርትና ስልጠናና ሌሎች አገሮች የደረሱበትን ዕውቀቶችና ክህሎቶችን ለፖሊስ አመራሮችና አባላት በብቃትና በጥራት የሚያስጨብጥ ከፖሊስ አገልግሎት አንጻር የማህበረሰቡ የወንጀል ስጋቶችን፣ ችግሮችን የሚፈቱ ጥናቶችና የምርምር ስራዎችን በብቃት የሚያከናውን የፖሊስ ስልጠናን የጥናትና ምርምር ማዕከል ሆኖ ለማየት ራዕይ ሰንቆ እየተንቀሳቀሰ ይገኛል። የፖሊስ መኮንኖቹ በረዳት ኢንስፔክተርነት የሰለጠኑ ሲሆን በሰለጠኑበት ሙያ በብቃትና በታማኝነት እንዲያገለግሉ የሚያስችል አቅም ማግኘት መቻላቸውን ጭምር ተናግረዋል።